ሩትዬ ልዕልቷ ከአዲሷ ፍቅረኛ ጋር በሚያምር ሁኔታ መታለች። ኦማይ ጋድ ኦማይ ጋድ ሩትዬ ገና አሁን የሚመጥናት ሸበላ ጠንበለል ይዛ መታለች። እንግዲህ ሩትዬ ጀግናዋ ልዕልቷን ማለት ነው። ተረጋግታ ልጇ ወልዳ ልጇን አቅፋ ቤቷ ገብታ እንግዲህ በሚገርም ሁኔታ በአዲስ ነገር ብቅ ብቅ እያለች ነው እንግዲህ ይሄ ደስታ የሚባለው ሸበላ ጠንበለል ማለት ነው። ከመጣ ሳምንታት ሆኖታል። እሷን ለማግኘት ወደ አውሮፓ አግብቷት ለመውሰድ ነው እንግዲህ ሽማግሌ ልኮ በክብር ሊወስዳት ነው የመጣሁት። አንድ ልጅ ቅርና 4 ልጅ ራሱ ቢኖራት እኔ ሩትዬን አገባታለሁ በማለት ሲናገር ነበረ። አሁን ደግሞ እንግዲህ ቤት ድረስ ሄደዋል ማለት ነው። ለማንኛውም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩትዬ ልዕልቷ እንግዲህ በአዲስ ነገር ብቅ ብላለች። ዛሬ ከደስታ ጋር መታለች ማለት ነው። ትላንት በጣም ደስ ብሏት ነበረ። ቀይ አበባ ተሰጥቷት ነበረ። የሚገርመኝ ነገር አብርሃም ራሱ ቀይ አበባ መቼ ነው የሰጣት? ታስታውሳላችሁ? በጣም ቆይተዋል ማለት ነው። እና ብዙ ጊዜ እሷን ሰርፕራይዝ ምናምን ስታደርገው የነበረው አንዴ እኮ ወንድ ልጅ ሲያፈቅር ነው ደስ የሚለው። ሴት ልጅ አፍቅረው ወደ እሱ ከሄደች ወይም ደግሞ እኔ አፈቅራለሁ ብላ ከተናገረች ወንድ ልጅ ራሱን ያካብዳል። እና ዛሬ ደግሞ እንደ ልጅ ልንከባከባት የፈለገችውን ነገር አድርጎ ሊያኖራት አንቀባሮ የሚያኖራት ወንድ መጥቷል ማለት ነው። ለማንኛውም አብርሽዬ የሚያልቀስና የማዘን ዘመን ይሆንልህ እላለሁ በድጋሚ አሁንም ማለት ነው። ይመቻችሁ። ለማንኛውም ሩትዬ የኔ ልዕልት